ያላህ ቃል በሆነው በቁርአን ስለተጠቀሰ እናምናለን። በዛን ጊዜ የነበሩ ሰሃቦችም ህዝቦችም ማለት እንዴት ማለት ያመኑት ማለት ነው። በምን ነበር ያሳመኑት? እንደ ተአምርም ይሁን በምንም ነገር ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ መሆናቸውን ያውቁ ነበር። ሙሐመድ አልአሚን ሙሐመድ አልሷዲቅ አልአሚን ተብለው ይጠሩ ነበር። ስለዚህ ከዛ አንፃር አቡበክር ሲዲቅ ረዲየላሁ ዐንሁ ጋር ነው መጀመሪያ እንትን የተባለው። ሲዲቅ ተብሎ የተጠራው ራሱ የነብዩን እውነተኝነት እዛው ጋር ሙሐመድ እንዲህ ካለማ አምነዋለሁ አለ። እንግዲህ ከባድ ነገር ነው። በአንድ ሌሊት ሄጄ የመጣው ሲሉ ካለ አምነዋለሁ አለ። ስለዚህ እሱ ኢማን ይባላል፣ ሲድቅ ይባላል ማለት ነው። ከነብዩ ከዚህ በፊት ባዩት ነገር አላህ ሱብሓነሁ ወተዓላ እንደተናገረው ሰኑሪሂም አያቲና ፊል አፋቅ ወፊ አንፉሲሂም ሐታ የተበየነ ለሁም አነሁ አልሐቅ ይላል። አንተ ይዘህ የመጣኸው ነገር እውነተኛ መሆኑን ያውቁ ዘንድ በነፍሶቻቸውም በአድማስ በሙሉ ከአድማስ መውጫ እስከ መግቢያ ድረስ ተአምራቶቻችንን እናሳያቸዋለን። አላህ ብዙ ተአምራቶችን አሳይቷቸዋል። ስለዚህ መጀመሪያ ግን ኢማን ነው። እዛ ጋር አመኑ ነው። ምንም ማረጋገጫ አያስፈልጉም። የነብዩን ስብዕና ስለሚያውቁ ነብዩ እንዴት አድርገው ይዋሻሉ? የሚዋሹ አይደሉም ብለው አመኑ፣ ተቀበሉ እነሱ። ከዛ እነሱ ካመኑ በኋላ አላህ ግን ብዙ ተአምራቶችን እንዳለው አሳያቸው። በጣም ብዙ ተአምራትን፣ የጨረቃ መከፈልን፣ ሌሎች ነገራቶችንም አሳያቸው። ሰኑሪሂም አያቲና ፊል አፋቅ ያለው እርሱ ነው አላህ ሱብሓነሁ ወተዓላ። አፋቅ አጠቃላይ አድማስ በሙሉ ተአምራቶቻችንን እናሳያቸዋለን እና ከዛ አንፃር እነሱ በዛ ነው ያመኑት። በዛም ደግሞ ትልቅ አጅር አግኝተዋል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንቺ ነው በጠበጭ የነበረው ቅድም? እሺ ተነጋገሩና እንደ ኡስታዝ ትክክል ነው። እሺ ጥያቄ አለኝ። እሺ ያትሽ አደም አለይሂ ሰላም ማለት ጀነት ገብቶ በወጣ ጊዜ ድጋሜ ሲገባ ተውባ አድርጎ ነው ወደ ጀነት ድጋሜ የገባው ብለን ነው እኛ የምናምነው። ክርስቲያኖች ደግሞ ኢሳ አለይሂ ሰላም ተሰቅሎለት ነው ምናምን የሚል ነገር አለና ብታብራራልኝ። እኛ ሙስሊሞች አደም አለይሂ ሰላም ከጀነት ያወጣው ማዕሲያ ነው። ከዛ ማዕሲያ ደግሞ ተውበት ሲያደርግ ወደዛ ይመለሳሉ ብለን እናምናለን። ለአንድ ሰው ተውበት ማድረግ ለአንድ ሰው ገነት መግባት አለመግባት የሰው መሰቀል መፍትሄ ነው ብለን አናስቀምጥም። አምላካችን ደም ጠሚታ አይደለም፣ ደም ፈላጊ አይደለም። ደም ካልደማ ሰው አልምርም ስርየት የለም የሚል አስተምሮ ያለው አምላክ አይደለም በመሰረቱ ማለት ነው። ስለዚህ አደም ለሰራው ኃጢአት የሆነ አካል መጥቶ የሚሰቀልበት ምንም አይነት ምክንያት የለም። በክርስትና አስተምሮ መሰረት ግን ባይ ዲፎልት ስተት ቢሆንም አዳም ወደ ገነት የተመለሰው በኢየሱስ ክርስቶስ ስቅለት ነው ብሎ ያምናሉ። ይሄ ስህተት ነው። አዳም ራሱ ይቅር እንደተባለ ይናገራል። ይቅር ተብሏል። አዳም ይቅር እንደተባለ የሚነገረው ራሳቸው የመቃቢያን መጽሐፍ ላይ 3ኛ መቃቢያን 1ኛ መቃቢያን እንዲሁም ዜና ስላሴ መጽሐፍ ላይ አዳምን እግዚአብሔር ይቅር እንዳለ ያስቀምጣል። ይቅር ከተባለ በኋላ እነሱ ግዴታ ስለፈለጉ ብቻ ኢየሱስን አምላክ ለማድረግ ኢየሱስ ተሰቅሏል የሚለውን ለማስቀመጥ ኢየሱስን ሰቅለው በኢየሱስ ስቅለት ምክንያት አዳም ወደዛ ተመለሰ ይሉናል። ይሄ which is አስቂኝ የሆነ ነገር። በሰው ስቅለት ለምንድን ነው ሰው ገነት የሚገባው? ለምንድን ነው ከገነት የሚወጣው? ከገነት እንድንወጣ ያደረገን የኛ ወንጀል እስከሆነ ድረስ ከገነት ይመልሰን ደግሞ የኛ ሪፔንት ማድረግ ነው፣ የኛ መመለስ ነው። ለዛ ነው ፍትሃዊ የሆነው የኢስላም አስተምህሮ አንድ ሰው መጥፎን ነገር ሲሰራ ከጀነት ይርቃል፣ ጥሩ ነገር ደግሞ ሲሰራ ወደ ጀነት ይሄዳል ብሎ የሚያስተምረው ይሄ ከአእምሮ ጋር መሄድ ነገር ነው። ወደ ክርስትናው ግን ብንሄድ አንተ ጥሩ ሰራህ መጥፎ ሰራህ ዋጋ የለውም። ጥሩም ሰራህ መጥፎም ሰራህ እንትና የሚባል ግለሰብ ካልተሰቀለልህ ዋጋ የለውም። እንዴት ያስኬዳል ነው ምን? ነቢያቶች ሙሉ በሙሉ ሲኦል ነበሩ ይሉናል። እነ አብርሃም በደጋግ የተባሉ እነ ዳውድ እነ ጠቢባኖች እነ ሙሴን ጨምሮ ሲኦል ነበሩ ይሉናል። ይሄ አእምሮ የሚያስኬድ ነው ነገር ነው? ያንን የሲኦል በር የዘጋው የገነትን በር የከፈተልን ኢየሱስ ክርስቶስ ተሰቅሎ ነው ይላል። ከየት አመጣችሁት ነው ምንለኝ? ይሄ የሰው የፈጠራ ውጤት እንጂ አምላክ አስተምሮ አይደለም። ዓለም የሚሄድበት መንገድም አይደለም። ከአእምሮ ጭንቅላት ጋር ራሱ ከቅንጭላታችን ጋር ራሱ አብሮ የሚሄድ ነገር አይደለም እና በፍጹም ልንቀበለው አንችልም። ስህተት ነው ነው ምንለው። እሺ ኢንሻአላህ መልስ ከተመለሰልሽ አይ ቲንክ መውጣት መቻል አለብኝ አሁን። እንደውም ቆየው ዛሬ በጣምና አላህ በሰማንበት የምንጠቀም ያድርገን። ሱብሃነከ አላሁመ ወቢሐምዲከ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወራህመቱላህ